ዛሬ እንግዲህ መርዝ የሆነች ነገር ይዤላት መጥቻለሁ። ትናንት እንዳንጨረጨረች ራሴን አሞኝ ዛሬ አቤት 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 አቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? እንግዲህ እቺን ነገር ጆሮሽን ኮርኮር አድርገሽ ነው የምታዳምጪው። ነይ ሌላ ሳይሽ ግን በደንብ ማዳመጥ አለብሽ። እስኪ ምንድነው? አይው እንግዲህ እሱን ተለልባለሽ ከፈለግሽ ቤትሽን ዘግተሽ። እሺ ባለ የኔ ብቻና ብቻ ነው። ይሄ መፈክር በርዝጊና አሰሚ። በርዝጊና ባለ የኔ ብቻና ብቻ ነው በይ። የሚባል ህግ የለም። ያንቺና የእህቶችሽ ነው። ሶስት ሰው ይቀረዋል ገና። ወንድሜ ሰላት ላይ በርታ፣ ብር ሰብስብ፣ የሷንም ሐቅ ጠብቅ። ከዚያ በኋላ በሩ ክፍት ነው። እሺ ሰማሽዋ? አቤት አቤት ሰምተውልሽ። እንግዲህ እንዴት ነው አይሽዋ? ይሄ ነው እስልምናችን የሚፈቅደው፣ ይሄ ነው። ይሄን እኔ እዚህ ላይ አንድ ነገር ልናገር። አትናገሪም? ባሌ ጭቅጭቅ እንዳናረገው። ባሌ የኔና የኔ ብቻ ነው የምትይው። ደጃፍሽን ዘግተሽ ቤትሽ ውስጥ ልክ እኔ ጋር ሆነ ያለም ወር ለምት ባልሽ አንቺ ብቻ አይደለም የእህቶችሽም የሁሉም ነው። ትጠረጋለህ እንደዛ ከሆነ ምን አይነት አማርኛ? ኧረ በእናትሽ በእናትሽ አንድ ነገር ልንገርህ። ትጠረጋለህ አይደል? ሁለት ሚስት ማግባትህን አውቀህ ከሆነ ማለት ነው መጀመሪያ እኔን ሳታገባ በጣም ብር ሰርተህ እኔን አግብተህ ሌላ ማግባት አለኮ እሱም አለኮ ያ አይደለም። እኔ ጋር ስንት መከራ አሳልፈሃል፣ ስንት ድህነትን አሳልፈሃል። ወደዛ እኔ በጭራሽ አልስማማም። መጀመሪያ ግን ማለት ነው አቦ እንከባበር፣ አሁን እንከባበር። እንትን ብትለኝ ኖርማል ነው። ምክንያቱም ሁሉንም ነገር አታምና። አንቺ ሙስሊም ካልሆንሽ በቃ እንግላ ሽፊካንተ እሽ ደከልኛና እኔ በዚህ አልስማማም። እንግላ ባስ ሙስሊም ካልሆንሽ እንግላ አንተ እንግላ ወላሂ እኔሽ ነው ማጥፋሽ። ስታስጠላ እኔ አልስማማም። እሪጂ አይንሽን በጨዋ ስርሽ ነው እንደ የምትጂው። ሙስሊም አይደለሽም እንዴ? ቆይ አንተ ቆይ ካልፈቀደችልኝ ብለህ እኔ ሸሪዓ አስተፈቀደልኝ ድረስ አባቴንም አልጠይቅም። ይኸው አንቺ አልገባሽም እንጂ ጀነት የሚያስገባሽ እኮ ባልሽን ማስደሰት ነው። ስራዬ ብቻ ነው የሚያስገባኝ። ሶላቴ መስገድ ሶላቴንና ሱብሃንአላህ። አንተ ደግሞ እኔ እስቲ መጀመሪያ ሐዲሱን ካወቅሽ አልኩሽ ለባልሽ ባሏን ያስደሰተች በአዱንያ በደንብ ነው ባሏን ያስደሰተች ጀነት የምትገባው እሷ ናት። ከራሴ አስደስታለሁ በራሴ ባለው በኩል ጀነት እንድገባ ከጎረቤት ሐቅና ከባለቤት ሐቅ እጠበቃለሁ። ኧረ ተቃጠል። ግን ወደ ሌላ ሚስት በሚባለው ነገር አልስማማም። በሚጥሚጣ ተቃጠልን ጎበዝ። ይሄ ሚጥሚጣ ናት እንጂ እቺ ሚስት አይደለኝ ማለት። ካም በኋላ ሚጥሚጣ እየስልሽ ወዬ ነው የምትይው። አዎ በቃ ዛሬ ስም ቀይር ያለው ሚጥሚጣ ስሙን ቀይርና ግን በርበሬ ከበርበሬ ውስጥ ሚጥሚጣ ማለት ነው። ሚጥሚጣ ቃሪያ ጨምሪበት። ቃሪያ እኮ አያቃጥልም። ጨጓራዬ ቁስል አለ። ጨጓራዬ ማለት ነው። በምን በሌላ ነገር ከፍቼ ባሳያችሁ የለም ጨጓራዬን ጨርሰውለች። ምን አርግህ ግን? እስቲ ይሄን ነገር ዛሬ አሰማሻ። ይሄን ሐዲስ ደጋግሜ ያሰምችሻለሁ። እኔ አልስማማም። እዚሁ ተቀምጬ ማለት ነው በዋትስአፕ ልክላታለሁ። እሷ ላይ በእኔ ስልክ ማየት ስለማትፈልግ መስማት ስለማትፈልግ ልክላትና ለምን ላክልኝ ብላ እሪ ትላለች። ዛሬ ደግሞ ትናንትና አንቺ ያን ልጅ አዘሽው መጣሻ። ቆይ ትክክለኛ ነገር ነው በቃ ያ ሰውዬ ተናገራ። ዛሬ ደግሞ ሐቁን እጅልሽ መጣሁ። ይሄ እኮ ሐቅ አይደለም፣ በእኔ በኩል ሐቅ አይደለም። ምክንያቱም ያ እኮ ስለ ሐዲስ አላወራም። ሐዲሱ ሰውየው ማለት ነው ሐዲሱ ትክክል አይደለም እኮ አይደለም እሱ የተናገረው ሐዲስ በቃ አልሸነፍም ባይ ነው። አልሸነፍም ባይ እሱ ቃልቻውም ጋር ታጣላኝ። ሐዲሱ ትክክል ነው ግን ታዲያ አንቺ ምንድነው በሐዲሱ ማታድረው? በሐዲሱ ማላድረው ማለት ነው መጀመሪያ ጊዜ ስታገባ ተይው እሱን 4 ሚስት አገባለሁ ብለህ እንደ ጠቋይ አተብትብብኝ። እሱን ተይኝ። አቅደህበት ሰርተህ ነበር ማግባት የነበረብህ እኔን ማለት ነው። ግን እኔ ያሳለፍኩትን መከራ ሌላይቱን ማየት አለባት። ጀማል ሁለተኛ ይፈጠራል እንዴ? ተፈጥሮ እዚህ ደረጃ ደረሰ እኮ አልሐምዱሊላህ። እኔ ጋር ስንት ከክህና የሰው ልጅ እኮ ከክህሲ ከከማር የለውም ጆሪዛ ያማታል ከክህና ራፈ ስታበቃ ማለት አንጆሪዛ ወላሂ አይንሽን ማጠባኝ እንዴ ያማታል። ሰው እኮ ሲወለድ አትጃጃልና በትክክለኛው እናውራቸው። ምን ነው ሰው ሲወለድ ልብስ አለው እንዴ? ባዶ ነው የሚወለደው።
ከዛ በኋላ ነው የሚያድገው። አድጎ እየሰራ ይለወጣል። እኔ ስለዚህ ያንተ ማደጊያና ማሸጋገሪያ ነኝ አይደለ? እውነትን ነው። ወይኔ ጉዴ! አንቺ ለማንኛውም ቃልቻው ያለው ነገር ትክክል ነው። እንዳታጣሉኝ። አይ አንቺማ ሙስሊም አይደለሽ። ሙስሊም አይደለሁም በይና እንለያይ። ማለት ሙስሊም ከሆንሽ እመኝና ፍቀጂ። በዚህ አላምንም እኔ። በዚህ የማልፈቅድበት ነገር ብዙ ነገራቶች ስላሉ ነው። ቅናት አንጨርጭሮ ሊገለህ ነው። እኔ ደግሞ አልተዋትም። ቅናት የለብኝም እኔ ቅናት ምናምን የለብኝም። ቅናት እያልክ እኔ በፈለግሽው ጸባይ አትጣልኝም። እኔ ያመብትህ ነው። ጸባይ አለኝ እኔ ልጁ ማለት ነው። ሚስቱን አያከብርም፣ ይጨቃጭቃል ይላሉ። እኔ በሁሉም ነገር አሟላላታለሁ ሁሉንም ነገር። ግን የሚያለያየን የሚያጣላን እቺ ጉዳይ ብቻ ናት። እኔና አንቺን ትንክር አድርጎ የሚያያይዘንና የሚያለያየን እሱ ነው። ችግር የለውም እንለያየን። በቃ ታዲያ ሂጂ አንቺ ወላሂ እኔ ሌላ ነገር ላይ ችግር የለብኝም። እችን ነገር ማመን እምቢ ብላለች። እኔ አላምንም፣ በዚህ አላምንም ነው እሷ የምትለው። ምክንያቱም ከከና አራፈ ስታበቃ ወደ ሌላ ሚስት ልሂድ ማለት ምንድን ነው እንዴ? ድሮ ለምን አግብተህ እንደኔው አላሳከካትም? እንደዛ ቢሆን ኑሮ እኩል ነው ያለው። ምን አይነት አስተሳሰብ ነው ያለሽ አንቺ? አንቺ መጣሽ ቀረሽ እኮ እኔ ማደጊያ አይቀርም ነበር። አንቺ ሁሉ ከፈጣሪ ነው እኮ ያለው ሁሉ ማደጊያ ይቀራል። እኔ ሲቀራል ወይኔ እኔም ሰው ያድጋል። አሳዳጊም ተሰጥቶ እንኳን በራሱ ቤት አድርጎ ተፍጨርጭሮ አይደለም። ምን አይነት አማርኛ ነው በእናታችሁ? አሁን እምልህ እኔ ከእስልምና ጋር አታጣላኝ። ዛሬማ ይኸው ኮሜንታተሮች በእኔ ብትፈርዱ ማለት ነው። ዛሬ አለቃችሁም አንዳችሁ ለእኔ ኮሜንት ብጽፉ እችና አስተምሩልኝ። ወላሂ አንቺን ያስተምሩሽ። ገጦ ለጥ ናት እቺ፣ ገጦ ለጥ በቃ። አንተ አትስደበኝ። አግጠሽ ነው ለጥ የምትይው። አትሳደብ እንዴ! ጣትሽን ርዛ። የምር አትሳደብ። በዚህ ደግሞ የምትደራደርበትን በኋላ ጠይቃለሁ። ምንም አትጠይቂኝ ማለት ነው። በጣም ተደራደርከኝ፣ በጣም ደጋገምካ። በጣም የበዛች መሰለችኝ። የሰማኸኝ ነው። ጭራሽ እኮ ልገለኝ ነው። ሂጂ ወደዛ። አይው ለማንኛውም ዛሬ በቂሽ ነው። ከዚህ በላይ የትም ሀዲስ አታገኝም። አዎ መቼም ትልቁን ደረሳ ጥምጣም አስጠምጥሜ ቤት ይዤ መምጣት የለብኝም። በቃ እኔ አንቺን ማስፈቀድ አይጠበቅብኝም። እኔ ያን ጊዜው ሲደርስ አባቴንም መጠየቅ አይጠበቅብኝም። ወንድ ልጅ ነኝ። እስኩዝ ሚ ስለአንተ ስለአባት ምን አገባኝ? እኔ ወድ ስለ ራሴ ብቻ የምወራረደው። አም ሶሪ ዋት እና ስለ ራሴ እንጂ ስለአንተ እኔ ስለ አባትህም እስኩዝ ሚ ብትነግር መብት ነው። እና ለማንኛውም ይሄን ይመስላል። ዛሬ አስረድቻታለሁ። ተረዳሁክ? ተረዳሽ? እኔ እነሱ ካዩልኝ ይሄን ጉድ ይበቃኛል። በኋላ እኮ እንዳይሰርቡኝ ነው። ምንድነው ጉዱን የሚያውቅ? እኔም ትናንትና ጉዱን እኮ ያው ሰውየው በሰራው እንትን እነሱማ ደጋረግሹ አሉሽ እነሱ። አዎ ምክንያቱም አሁን እሷ ደስ ብሏታል ደጋረግሹ ስላሉሽ። ዛሬ ደግሞ ምን እንደምትሏት ላያችሁ ነው። ምንም አይሉኝም። እኔ በዚህ እንደማልደራደር